ሰላም እንዴት ናችሁ? ውድና የተከበራችሁ የኢትዮርሳል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮርሳል ዩቲዩብ ቻናል በቀጥታ ወደ እናንተ ለማድረስ የመረጥናቸውን አጫጭር ስፖርታዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንንም የምንጀምር ነው የሚሆነው። በቅድሚያም እንግዲህ ከመድፈኞቹ አርሰናል ዕለተ ረቡዕ በአውሮፓ ቻምፒየንስ ሊግ ታላቁ ውድድር ታላቁ መድረክ ከታላቁ ሪያል ማድሪድ ጋር እንግዲህ ታላቅነታቸውን ለማስመስከርና ለማሳየት የሚፋለሙበት ጨዋታ በብዙ መልኩ በብዙ ሰዎች ትልቅ ትርጉም የተሰጠው የጨዋታ እንቅስቃሴም ሆኗል። እንግዲህ ከዚህ ጨዋታ ጋር ተያይዘው የሚነሱ እጅግ በጣም በርካታ ጉዳዮችም አሉ። እነዚህን ጉዳዮችም ያነሳሳን እንግዲህ ቆይታዎችን እናደርጋለን። በነገራችን ላይ ሪያል ማድሪድ ዛቻና ፉከራዎችን አብዝተዋል። በስፔን እየተሰሙ የሚገኙ ዘገባዎችም ከዛቻ ከፉከራ የተለዩ ነገሮች አይደሉም። እነዚህ ጉዳዮችን በተመለከተ በጣም ሰፊ ጉዳዮች ተሰምተዋል። አርሰናልስ መቼው አዛናቸው ምላሾችንም ሰጥተዋል። እነዚህን ጉዳዮችን እናነሳሳለን። ሪያል ማድሪድ በማህበራዊ ትስስር ገጻቸው ላይ እንግዲህ በተለይ ከዚህ በፊት የቀለበሷቸውን ጨዋታዎችን የሚያሳዩ ተንቀሳቃሽ ምስሎችን እያጋሩ ነው የሚገኘው። ያው እንደሚታወቀው ከአርሰናል ጋር ወሳኝ ጨዋታ በቤርናቦ እንዳላቸው ይታወቃል። ቤርናቦ እንደገና ይላል ስያሜውም ጭምር የቀለበሳ የጨዋታ እንቅስቃሴዎችን በሚያሳዩ ቪዲዮ በእንግሊዝኛ ቋንቋ ባስተላለፉት መልእክት እንግዲህ በተለይ አሁን ላይ ይህ ዓለም ገደብ የለሽና ሁሉም የሚቻልበት መሆኑን እናሳያቸዋለን ብለዋል። የወደፊቱን አናውቅም። ወደዚህ የመጣውን ግን እንዴት እንደሚያልቅ ለመናገር ሳይሆን እንዴት እንደሚጀመር ለመናገርም ጭምር ዝግጁ ነን ብለዋል። ያው ማድሪዶች እንግዲህ ወሬ አብዝተዋል፣ ቃላቶችን አብዝተዋል ያልኳቸው ያለ ምክንያት አይደለም። የማድሪድ ኮከብ ተጫዋቾችም እንደዚሁ ከዚህ ጉዳይ ጋር ተያይዞ በጣም ሰፊ ሐሳቦችን እያጋሩ በጣም ሰፊ ነገሮችን እየሰነዘሩ ይገኛሉ። ካርሎ አንቸሎቲ ከተጫዋቾቹ ጋር 10 ደቂቃ ስብሰባ ማድረጓል። እንደዚሁም በተለይ ከአርሰናል ጋር በሚያደርጉት ጨዋታ ተጫዋቾችን ጥረታቸውን ከፍ እንዲያደርጉና ከፍተኛ ቁርጠኝነትን እንዲያሳዩን በማሰብ ነው እንግዲህ በጣም በንግግራቸው አሳማኝና ኃይል የቀላቀለ ንግግር ማድረጋቸውን ኮፕ ማስነበቧል። በዚህም እንግዲህ በርካታ የአርሰናል ደጋፊዎችም ከወዲሁ እየተሳለቁ ነው የሚገኘው። ምነው ማድሪድ ከተማ ላይ ጩኸት በረከተ እያሉ ነው የሚገኘው። በእርግጥም ማድሪድ ከተማ ላይ አሁን ላይ ጩኸት መበርከቱ የቀረ አይመስልም። የአርሰናልና የማድሪድ ጨዋታ ከወዲሁ በጣም በብዙሃኖች ዘንድ በብዙሃን የእግር ኳስ ወዳዱ ማህበረሰብ በጉጉት የሚጠበቅ የጨዋታ እንቅስቃሴ ሆኗል። ምስጋና ለሚኬል አርቴታ ይገባና ይሄ ጨዋታ በጉጉት እንዲጠበቅ ያደረገው የሚኬል አርቴታ ስራ ነው። ቶማስ ፓርቴ አስተያየቱን ሰጥቷል። እንግዲህ ከጨዋታው ጋር በተገናኘና ማድሪድ ላይ የሚሰሙ ድምጾች ወይም ደግሞ ማድሪድ ስቴዲየም ላይ ያለ ጩኸት እንግሊዝ ከአንድ ስቴዲየም ከሚሰማ ጩኸት የተለየ አይደለም፣ ይህን ደግሞ የለመድነው ጉዳይ ነው ይላል። በተለይ በአስተያየቱ እንግዲህ ከቶማስ ፓርቴ እና ምንድነው የሚለው የቤርናቦ ጨዋታ ላይ እንግዲህ ካለ ምንም የተለየ ነገር የለም። አትሌቲኮ ማድሪድ ቤት እያለው ጠንቅቄ የማውቀው ስቴዲየም ነው። ከሌሎች ስቴዲየሞች ምንም የተለየ ነገር የለውም። ቤርናቦ ስቴዲየም እንግሊዝ ውስጥ ካሉ ስቴዲየሞች በብዙ ነገር የተለየ አይሆንም ሚል አስተያየትን ሰጥቷል። እንግዲህ በተለይ በአትሌቲኮ ቤት በነበረበት ሰዓት በቤርናቦ ስቴዲየም ላይ ማድሪድ ከአትሌቲኮ ባደረጉት የጨዋታ እንቅስቃሴ ጥሩ የሚባል እንቅስቃሴን ከሚያሳዩ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። አሁን በድጋሚ በመድፈኞቹ መለያ እንግዲህ ሪያል ማድሪድን ከሚጋፈጡ ተጫዋቾች መካከል አንደኛው ቶማስ ፓርቴ ነው። በዚህም እንግዲህ ከማድሪድ ላይ ምንም የተለየ ነገር የለውም። ስለዚህ ሜንታሊቲያችንን ከፍ አድርገን ተዘጋጅተን መጠበቅ ነው የሚጠበቅብን። በጨዋታው ላይ የተሻለ እድል ያለን እኮ እኛን መዘንጋት መቻል የለበትም የሚል ሐሳብንም አያይዞ የሰጠበት ጉዳይ አለ። ዊሊያን ሳሊባም በጨዋታው ጉዳይ እንግዲህ ካያይዞ ሐሳቡ ይሰጥ እዛም ስለመሄድ መፍራት መቻል አለብን አይመስለኝም። እዛ ሄደን ማሸነፍ እንደምንችል እንደዚሁም ደግሞ ሙሉ ጨዋታውን ብልጫ መውሰድ መቻል እንዳለብንና ሙሉ ጨዋታውን መከላከል እንደሌለብን እናውቃለን። ምክንያቱም እኮ እኛ አርሰናሎች ነን ብሏል ዊሊያን ሳሊባና ምን አለ እንግዲህ የዊሊያን ሳሊባ አስተያየትን እስኪ ትንሽ ሰንጠቅ አድርገን እንመልከተው። እዛ ጨዋታ ላይ ሄደን መከላከል የለብንም ማለት ሙሉ ጨዋታውን ነው ያለው፣ መከላከል የለብንም የሚል ሐሳብን ሰጥቷል። አንዳንድ ደጋፊዎች የሚሰጧቸው ሐሳቦችን ስመለከት በጣም የሚያስገርሙ ሐሳቦች አሉ። ሪያል ማድሪድ ልብ ብላችሁ ከተመለከታችሁት በሎው ብሎክ የሚጫወቱ ቡድኖችን ሲገጥም ወገቤን የሚል አይነት ቡድን ነው። ከአርሰናል ጋር ተመሳሳይ ባህሪ ያለው ቡድን ነው። አርሰናል ባለፈው ውድድር ዓመት ከአስቶን ቪላ፣ ከኒውካስትል ዩናይትድ፣ ከዌስትሃም፣ ከፉልሃም ያደረጋቸውን የፕሪሚየር ሊግ ጨዋታዎች መለስ ብላችሁ ተመልከቷቸው። ይሄ በሎው ብሎክ ወደ ኋላ ኳስን ይሄ ዋን ዌይ ትራፊኪንግ የሚባል የጨዋታ ዘዴ አለ አይደል? ጆዜ ሞሪኖ የመከላከል እንቅስቃሴ ጥቅጥቅ ብሎ መከላከል በእንደዛ አይነት መንገድ የሚጫወቱ ቡድኖች ሲገጥሙት ለማስከፈት ይቸገራል። አርሰናልም ሪያል ማድሪድም እንደዛ ተመሳሳይ ቡድን ነው። ማድሪድን ግን ለማጥቃት ወደፊት የምታመሩለት ከሆነ የመልሶ ማጥቃት እንቅስቃሴዎቹ በተለይ ከጀርባ ግራና ቀኝ ኮሪደር ላይ ያሉት የተከላካይ መስመር ሰላፊዎች ለማጥቃት ወደፊት ሲሄዱ ኤምባፔና ቪኒሲየስ ጁኒየር ብሎም ሮድሪጎ ስፔሶችን ካገኙ ከምንም ተነስተው ምንም ማድረግ የሚችሉ ተጫዋቾች ናቸው። ስለዚህ አርሰናል ጥንቃቄ የተሞላበት መከላከል ጥንቃቄ የተሞላበት መከላከልን ተግባራዊ ማድረግ መቻል አለበት። ማጥቃት መቻል አለበት ግን ጥንቃቄ የተሞላበት የማጥቃት እንቅስቃሴዎችን ነው ተግባራዊ ማድረግ መቻል ያለበት።
ከዚህ ጉዳይ ጋር ተያይዞ በጣም ብዙ ሰፊ ሐሳቦችም ይሰነዝራሉ አይደለ ከዋክብቶች የሚፋለሙበት ውድድር የአውሮፓ ቻምፒየንስ ሊግ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ 15 ጊዜ የአውሮፓ መድረክ ሻምፒዮን ተጫዋቾቹ የሚያጡት ነገር ስለሌለ እግር ኳስን ተዝናንተው ነው የሚጫወቱት ኖ ተዝናንተው አይደለም የሚጫወቱት ከጨዋታው አስቀድሞ የሚሰነዘሩ አስተያየቶች የሚሰጡ ሐሳቦች እንደዚህ እንደማያደርጉ በደንብ እየተመለከትን ነው የምንገኘው ለዚህ ዋነኛ ማሳያው የቀድሞው የሪያል ማድሪድ አማካኝ ቶኒ ክሮስ ነቆራውን የተቀላቀለበትን መንገድ መመልከት በቂ ነው አይደለም ምን ይላል መሰላችሁ የቶኒ ክሮስ አስተያየት አርሰናል የአውሮፓ ቻምፒየንስ ሊግ ልምድ የሌለው ቡድን ነው የሚል አስተያየትን ይሰጣል ልምድ የሌለው ቡድን ነው የሚለው እንደዚሁም ደግሞ የቀድሞ የሪያል ማድሪድ ተጫዋች ማርቲን ኦዴጋርድ ደግሞ ቀበል ያደርግና ኖ ከልምድ አንፃርማ ይላል ልምድ አይደለም ማድሪድን በኤምሬትስ ስቴዲየም ጀምረናቸዋል የጀመርናቸውን ደግሞ በርናቦ ያውን በገዛ ሜዳቸው በገዛ ሀገራቸው እንጨርሳቸዋለን የሚል አስተያየትን ሰጥቷል በርግጥም አርሰናል ይማድረግ ይችላል ያሁኑ አርሰናል ፕራይሙ ላይ ነው የሚገኘው ኖ ፕራይሙ ላይ የሚገኝ ቡድን አይደለም እውነት ለመናገር ፕራይሙ ላይ የሚገኝ ቡድን አይደለም ማለት ያው ፕራይም ስትሉ እንግዲህ ቀድማችሁ የምታነሱት የስኬት ጥግ ነው አይደለ ወይም የስኬት ጫፍ ላይ ደርሰናል 2003 2004 የነበረውን አርሰናልን የሚያስንቅ ቡድን ነው ያለው አይደለም ሪያል ማድሪድስ ፕራይሙ ላይ ነው ያለው አይደለም ፕራይሙ ላይ አይደለም ሪያል ማድሪድ በላሊጋውም የበላይ አይደለም በኮፓ ዲላሪዮም በጊዜ ከውድድሩ የወጣበት አጋጣሚ አለ በቻምፒየንስ ሊጉም 3-4 ተሸንፏል የውጤቱን መቀልበስ የሚጠብቅ ቡድን ነው ስለዚህ ሁለቱም ቡድኖች ተመሳሳይ አይነት አቅጣጫ ላይ ነው የሚገኙት ሪያል ማድሪድም በርግጥ የላሊጋ ውድድር ላይ ገና ሙሉ ለሙሉ አላከተመም ወይም ደግሞ አርሰናል በፕሪሚየር ሊጉ የዋንጫ ተስፋለው ከምንለው በላይ ማድሪድ በላሊጋው የዋንጫ ተስፋለው ነገር ግን በቻምፒየንስ ሊጉ ደግሞ ከማድሪድ በላይ አርሰናል ተስፋለው አርሰናል ቤትኮ አንድ ስህተት ዋጋ ያስከፍለው ሁለት ስህተት ዋጋ ያስከፍለው ይሄን ስል በጊዜ ሁለት ስህተቶች ቢሰሩ ያልኩ አይደለም ለምሳሌ አርሰናል የመጀመሪያ 45 በደንብ የመከላከል እንቅስቃሴ ተከላክሎ ቢወጣ ሁለተኛ አጋማሽ ላይ ጎሎች ቢቆጠሩበት አንድም ወይም ሁለት ጎል ቢቆጠርበት እስከ መጨረሻው ደቂቃ ድረስ 3-2 በድምር ውጤት አሸንፎ አለፈ ማለት ነው አንድ ስህተት ሁለት ስህተት ያልኩት ከዚህ ነው ፍጹም መሳሳት የለብንም ብሎ የሚያስቡ ደጋፊዎች አሉ ነው እግር ኳስ ነው ስህተት ሊኖር ይችላል ነገር ግን ሪያል ማድሪድም ላይ ጎል ማስቆጠር ያን ያክል የሚከብድ አይደለም ውድ አድማጮች ማድሪድ ላይ ጎል ማስቆጠር የሚከብድ አይደለም ስለዚህ ማድሪድ ላይ አንድ ጎል አርሰናል እንደው ከሴት ፒስም ሲፈልጉ ስቶክ ሲቲ ሲፈልጉ ኖርዊችም ያርጉት ሲፈልጉ ፒተር ክሮችም ይበሉ ጉዳይ አይደለም በጨዋታው ላይ ግን አርሰናል አንድ ጎል ማስቆጠር የሚችል ከሆነ የማድሪድ የቤት ስራ ኦሬዲ ወደማይቻለው ደረጃ ይደርሳል 4 ጎል ማስቆጠር ላቻ ያደርገዋል 5 ጎል ማስቆጠር ይጠበቅበታል አርሰናል ደግሞ ባለፉት 78 የጨዋታ መርሃ ግብሮች ላይ ከሁለት በላይ ጎል ተቆጥሮበት አያውቅም ከአንድ አመት ከ3 ወር አካባቢ ቁጥሩን ምናልባት ልሳሳት እችላለሁ ከአንድ አመት ከ3 ወር እና ከዛ በላይ የሚሆኑ ጊዜያቶች አርሰናል ከሁለት ጎል በላይ ተቆጥሮበት አያውቅም ይህንን ማድረግ ይችላል የሪያል ማድሪድ ይህንን ጨዋታ ተጠባቂውን የጨዋታ መርሃ ግብር እንግዲህ በሳንቲያጎ ቤርናቦ ነው የሚደረገው ዋና ዳኛ የፍራንሳይ ዜግነት ያላቸው ፍራንኮይስ ሌትጀር የመሃል አርቢትርነቱ ነው ይዘውራሉ እንግዲህ ጨዋታውን ከዚህ በፊት እሳቸው እንግዲህ በመሩበት እንቅስቃሴ 4 ጊዜ የሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮቹ ሁለቱን ሲያሸንፉ በአንዱ ተሸንፎ በቀሪው ደግሞ አቻውተዋል ፈረንሳዩ ዳኛ እንግዲህ ፍራንኮይስ ሌትዘር ከዚህ በፊት የአርሰናልን ጨዋታ መርተው አያውቅም በታሪክ ለመጀመሪያ ጊዜ ነው ጨዋታ የሚመሩት ምን ይፈጥራሉ እኚህ ዳኛስ የሚለው ጉዳይ ሌላ ራሱን የቻለ ተጠባቂ አበይት ጉዳይ ነው ሌላኛው እንግዲህ ከዚሁ ከቻምፒየንስ ሊግ ጋር በተገናኘ እኛ ሪያል ማድሪዶች ነን ይላል ቪኒሲየስ ጁኒየር የሎስ ብላንኮቹ የፊት መስመር ሰላፊ በማህበራዊ ሚዲያው እንግዲህ ባጋራው መረጃ ሮብ ማንነታችንን ለዓለም እናሳያለን እኛ ሪያል ማድሪዶች ነን እኛ ምንበገር ቡድን አይደለም እስከ ሽርፍራፊ ሰከንድ እስከ መጨረሻዋ የላባችን ጠብታ ድረስ የምንፋለም ቡድኖች ነን ይላል የቪኒሲየስ ጁኒየር አስቴት ነው ያስቴት እንግዲህ ማርቲን ኦዴጋርድ ቀደም ሲል እንደነገርኳችሁ እንጨርሳቸዋለን ብሏል ሌላው ደግሞ ፓትሪክ ቬራ ነው ፓትሪክ ቬራ ምን ይላል መሰራችሁ ቤርናቦ ላይ ቀድመን ጎሎችን ማስቆጠር የምንችል ከሆነ ዙሩን ማክረር እንችላለን ይሄ በጣም ቀላል ነገር ነው ይላል ፓትሪክ ቬራ የቀድሞ መድፈኛ የቀድሞው የአርሰናል ትርታ የነበረው እንግዲህ ተጫዋች ፓትሪክ ቬራ በሰጠው አስተያየትና ምናልባት አለ ከዚህ በፊት ዳኒ ሴባዮስም የሰጠው ሐሳብም ነበር ቶኒ ክሮስም ደግሞታልና ቶኒ ክሮስ ደግሞ ምን አለ ከ15 እስከ 20ኛው ደቂቃ ማድሪድ ጎል ማስቆጠር የሚችል ከሆነ
ጨዋታው በማድሪድ እጅ ነው ያለው ምንም ጥያቄ የለውም የሚል አስተያየትን የሰጠበትም ጉዳይ አለ። እንግዲህ እናንተ ሱዳን አድማጮች ይሄንን የአውሮፓ ቻምፒየንስ ሊግ እንዴት ተጠብቁታላችሁ? እስኪ ወደ ሌሎች የአርሰናል ነክ ጉዳዮቻችን ከማምራታችን አስቀድሞ ይሄንን የቻምፒየንስ ሊግ ጨዋታ እንዴት ተጠብቁታላችሁ? ግምቶቻችሁን አካፍሉን፣ ሐሳብ አስተያየቶቻችሁን ላኩልን፣ ኮሜንት ላይ አስቀምጡልን። መልካም እድል መልካም ምኞታችሁንም እንደዚሁ ልታጋሩን ትችላላችሁ። መድፈኞቹ አርሰናል አሁን ላይ እንግዲህ whatever the weather ኖርዝ ለንደን ፎሬቨር እያሉ ነው የሚገኘው። ማድሪድ ላይ ያለው የአየር ንብረት ምንም ይሁን ኖርዝ ለንደን ፎሬቨር ከፍ ብሎ የሚዘመርበት አጋጣሚ ይኖራል። የቶማስ ፓርቲን ጉዳይ እስኪ እንመልከት። ቶማስ ፓርቲ የመድፈኞቹ ትርታ የአርሰናል አለኝታ ከሆነ ሰንበትበት ብሏል። ይሄ አስደናቂው ተጫዋችና አሁን ላይ ምናልባት እንግዲህ በአርሰናል ቤት ታዲያ የተጫዋቹ ጉዳይ ምን ሊሆን ይችላል የሚሉ በጣም በርካታ ተያያዥ ሐሳቦችን እየተመለከትን እንገኛለን። እኔ ግን ከዚህ ጉዳይ ጋር ተያይዞ ምናልባት ቶማስ ፓርቲ በአርሰናል ቤት መቆየቱ ሳይታለም የተፈታ ጉዳይ ነው፣ ምንም ጥያቄ የለውም። በርካታ የአርሰናል ደጋፊዎች አመጽን ማስነሳት ካለባቸው ለአመጽ ሊያስነሱ የሚገባበት ጉዳይ ቢኖር ይሄ የቶማስ ፓርቲ ጉዳይ ነው። በቻምፒየንስ ሊግ ጨዋታ ማይንድ ጌሞች ይኖራሉ። ይሄን በደንብ ልንጠብቀው ይገባል። ጆርጂኒዮ በቻምፒየንስ ሊግ ሩብ ፍጻሜ ሁለተኛ ዙር ጨዋታ ከማድሪድ ጋር በሚደረገው ጨዋታ በእርግጠኛነት በጨዋታው ላይ እንደማይኖር ተነግሯል እና ምናልባት ለሳምንታት ከሜዳ ሊርቅ የሚችልበት አጋጣሚ አለ እና ቶማስ ፓርቲ ይኸውላችሁ በጨዋታው ላይ የመሳተፍ እድሉ ከፍተኛ ነው፣ ይሳተፋል። ነገር ግን አሁን እየተሰሙ የሚገኙ መረጃዎች እንደሚያሳዩት ከሆነ ሚኬል አርቴታ የለመደውን ማይንድ ጌም ጀምሯል። በዚህም እንግዲህ የተለያዩ መረጃዎችም ይወጡ ይገኛሉ። ቶማስ ፓርቲ በጨዋታው ላይ አይኖርም፣ ስለዚህ ካልኖረ ደግሞ እንዴት ነው የአርሰናል እግር ኳስ ክለብ አስተላለፍ የሚሉ በጣም በርካታ መረጃዎች የተሰሙ ነው የሚገኘው። ነገር ግን የአርሰናል እግር ኳስ ክለብ አሁን ላይ ሪያል ማድሪድን ለማንበርከክ የማይፈነቅለው ድንጋይ አይኖርም። በዛም ጨዋታ ላይ ቶማስ ፓርቲ እንግዲህ በቡድን ስብስብ ውስጥም መኖሩ ሳይታለም የተፈታ ጉዳይ እንደሆነም በደንብ እየተመለከትን ነው የምንገኘው። ቶማስ ፓርቲ ግን ያው ከኮንትራት ጋር በተገናኘ ኮንትራቱ መፈረሙ እኔ አንዳንድ የአርሰናል ደጋፊዎች የአንድ ዓመት ኮንትራት ይሰጠው የሁለት ዓመት ኮንትራት ይሰጠው የሚሉ አሉ እና ምናልባት እኛ ወሳኝ ላንሆን እንችላለን። ግን ደግሞ ለቶማስ ፓርቲ ከሁለት ዓመትም በላይ ከተቻለ ቢሰጠው የሚያስብል ተጫዋች ነው። ዴክላን ራይስ እስኪ ተመልከቱት። እያንዳንዱ ኢንች ሩጫዎቹ እያንዳንዱ ሜትር እንቅስቃሴዎቹ በቶማስ ፓርቲ እስትንፋስ የተመሰረቱ ናቸው። ቶማስ ፓርቲ የሌለበትን ጨዋታ መለስ አድርጉና በእርግጠኛነት በኢንተርኔት የኔ መረጃ የምትመለከቱት እንደው ከቻላችሁ የመረጃ ከጨረሳችሁ በኋላ መለስ በሉና አርሰናል ዊዛውት ቶማስ ፓርቲ ያደረጋቸውን ጨዋታዎች እና ደግሞ ከቶማስ ፓርቲ ጋር ያደረጋቸውን የጨዋታ እንቅስቃሴዎች የጨዋታ ሃይላይቶችን መለስ ብላችሁ ተመልከቷቸው። የዛኔ ታተርፉበታላችሁ የቶማስ ፓርቲ እንቅስቃሴ ምን ያክል እንደሆነ። ጆን ክሮክስ ከዚህ ጉዳይ ጋር በተገናኘ እንግዲህ አንድ መረጃን ያጋራል እና ቶማስ ለተረቡ ጨዋታ እንደሚደርስ በእርግጠኛነት ተስፋ ተደርጓል። የብሬንፎርድ ጨዋታ ላይ ጉዳት ሳይሆን ያስተናገደው ግጭት ነው። ግጭት ማለት እንግዲህ ቀለል ያለ ነገር ነው። ለሰዓታት ወይ ለደቂቃ ህመም ሊሰማችሁ ይችላል። ነገር ግን ከዛ በኋላ ሙሉ ጤንነት ላይ የምትሆኑበት ጉዳይ ነው። ስለዚህ በጨዋታው ላይ ይሰለፋል የሚሉ ሐሳቦችም ተነስተዋል። ሌላው መረጃችን የሚወስደን እንግዲህ ከፕሪቲ ጎል አርሰናል ከኪንግስሊ ኮማን ወኪሎች ጋር ንግግሮችን እያደረገ እንደሚገኝ አስነብቧል። ይህንን ጉዳይ ከዚህ በፊት ወደ እናንተ ስላደረስኩት አሰልቺ ይሆናል በተደጋጋሚ ወደ እናንተ ማድረሱም ብዙም መፍትሄ ወይም ደግሞ ትርጉም አይኖረውም። ሪያን ቴይለር አርሰናል በክረምት የዝውውር መስኮት የጆሬል ሃቶንን ጉዳይ ይመለከተዋል። ጆሬል ሃቶን እንደሚታወቀው እንግዲህ የሊቨርፑል ደጋፊ መሆኑን በአደባባይ የተናገረ ተጫዋች ነው። ተጫዋቹን ለማስፈረም እንግዲህ አርሰናል ፈላጊ ሆኖ ቀጥሏል። አሁን ላይ እንግዲህ ከስምምነት ላይ ለመድረስ አስቸጋሪ ቢሆንም እንኳን በጃኮብ ኪየር የወደፊት ዕጣ ፈንታ ላይ የተመሰረተ የዝውውር እንቅስቃሴ የጆሬል ሃንተን ጉዳይ እንግዲህ ምናልባትም በቀጣይ የምንመለከተው ዋነኛ ሂደት ይሆናል የሚሉ ጉዳዮችን እየተመለከተ ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ የነበረው ሮይ ኪን አንድ አስተያየትን ሰጥቷል። እንግዲህ የአስተያየት ምንድነው? በዚህ ሰዓት ላይ አለ አርሰናል የፕሪሚየር ሊግ የቻምፒየንስ ሊግ ዋንጫን ጥርግርግ አድርጎ ለማሸነፍ አንድ ግለሰብ ያስፈልገው ነበር አለ። ይህም ግለሰብ መሐመድ ሳላህ የአርሰናል ተጫዋች መሆን ብቻ አለ። ሊቨርፑልን እንዴት ተሸክሞት እንደሚጓዝ ተመልከቱ። ያስቆጠራቸውን ጎል አሲስት ያደረጋቸውን ኳሶች እነዚህን ተመልከቱና አርሰናል ቤት ላይ ደግሞ ይሄ ተጫዋች ቢኖር ኖሮ ምን ያክል ልዩነት ወይም ደግሞ አሁን የሮይኪንን ሐሳብ በሁለት መንገድ እንረዳው። አንድ ሞሳላ ቢኖር ሁለተኛ እንደ ሞሳላ አይነት ተጫዋች ቢኖር ቡካዮ ሳካ አርሰናል ሌላኛው ግልጋሎት የሚሰጥ ተጫዋች ነው። ነገር ግን ያው ጉዳቶች ነበሩበት። ከዛ ማለፍ ሲል ደግሞ ብዙ ሚነሱ ጥያቄዎች አሉ። እናም የሮይኪን ሐሳብ ከዚህ ጋር የሚገናኝ ነውና አርሰናል እንደ ሞሳላ አይነት በየጨዋታው ቲሙን ተሸክሞ የሚወጣ ጎል ወይም አሲስት ያደረገ የሚወጣ ተጫዋች ቢኖረው የፕሪሚየር ሊግ የቻምፒየንስ ሊግ ዋንጫን የማሸነፉ ጉዳይ የሚቀር አልነበረም የሚል አስተያየትንም እንደዚሁ የሰጠበትም ጉዳይ አለ። ሌላው ከዚሁ ከመድፈኞቹ ቤት ሳንወጣ እንግዲህ የዊሊያን ሳሊባን ጉዳይ እስኪንመለከት የተከላካይ መስመር ሰላፊ ጀነራል ነው ዊሊያን ሳሊባ። አሁን ላይ ሪያል ማድሪድ ይህንን ተጫዋች ለማግኘት በሰፊው
ከቋመጠባቸው ተጫዋቾች መካከል ማድሪድ ተቀዳሚ ተጫዋች ዊሊያን ሳሊባ። ነገር ግን የሪያል ማድሪድ የዝውውር ኢላማ ይሁን እንጂ ክለቡ ከተጫዋቹ ወኪል ጋር ንግግሮችንም ያድርግ እንጂ የሪያል ማድሪድ የዝውውር ኢላማ 2026 ላይ ተመጣጣኝ የሚባሉ እነዚህ 50 60 40 30 የሚባሉ ገንዘቦችን ከፍሎ ተጫዋቹን ወደ ቡድኑ መቀላቀል ነው። እንዴት ይህንን ያክል ሊከፍል ይችላል? ይህንን ያክል አነስተኛ ገንዘብ ልትሉ ትችላላችሁ አይደለ? 2027 ላይ ኮንትራቱ ይጠናቀቃል በአርሰናል ቤት። ስለዚህ 2027 ላይ ኮንትራቱ ከመጠናቀቁ አስቀድሞ በአነስተኛ ገንዘብ ተጫዋቹ ለማስኮብለል ይፈልጋል ሪያል ማድሪድ። ነገር ግን አርሰናል አሁንም ቢሆን ምናልባትም በክለብ ውስጥ ለማቆየት ወደ በኋላ ያነሳዋለሁ ሰፊ ስራዎችን እየሰራ ይገኛልና ቶማስ ቨርማለን አንድ ምርጥ ዘመናዊ ተከላካይ ሊኖሩት የሚገቡትን አካላዊ ጥንካሬ፣ አንድ ምርጥ ተከላካይ ሊኖሩት የሚገባውን መረጋጋት፣ አንድ ምርጥ ተከላካይ ሊኖረው የሚገባውን ሜንታሊቲ የተላበሰ ተጫዋች አለ፣ እርሱም ዊሊያን ሳሊባ ነው ብሎታል። ታዲያ ይህንን ተጫዋች ነው እንግዲህ ሪያል ማድሪድ ያውን በነፃ የማስፈረም ፍላጎት ያላቸው። ፋብሪዚዮ ሮማኖ ይህንን ጉዳይ ያረጋግጣል። ማድሪድ ሳሊባን የማስፈረም እድል እንዳላቸው ያስባሉ። ነገር ግን ያ የሚሆነው ሳሊባ ከአርሰናል ጋር ያለው ኮንትራትን ካላራዘመ ብቻ ነው የሚል መረጃ ያጋራሉ። አርሰናል ታዲያ ምናልባት አይኔን ብጨፍን የተኛው መስሏቸው እንደሚባለው ዊሊያን ሳሊባን የኮንትራቱን ጉዳይ አደባባይ ባይወጣም አርሰናል በዚህ ስራ የተሳተፈ ያለ አልመሰላቸውምና አርሰናሎች ግን አሁንም ቢሆን ዊሊያን ሳሊባን እስከ 2030 በተመሳሳይ እንደ ቡካዮ ሳካ ኮንትራት እንዲፈርም ይፈልጋሉ። 2030 ማለት ዳርማዶች ቀጣይ 5 ዓመታቶችን በአርሰናል ቤት ይቆያል ማለት ነው። ፕራይሙን የብቃት ጥጉን በአርሰናል ቤት ያሳያል። ስለዚህ በአርሰናል ቤት እንግዲህ ኮንትራቱን እንዲያራዝም አሁንም ስራዎች የተሰሩ ይገኛሉ። ሌላው እንግዲህ የመረጃ ምንጫችን እንደሚያሳየው ከሆነ አርሰናል ጋብሪኤል ቬኖንን ከአትሌቲኮ ሚኔሮ ለማስፈረም እንግዲህ በሰፊው እየሰራ ይገኛል። 15 ዓመቱ ላይ የሚገኝ ታዳጊ ነው ተጫዋቹ። እንግዲህ በተለይ የመድፈኞቹ ስካውቶችም ጭምር ተጫዋቹን እንደተመለከቱትና እንደገመገሙት እየተነገረ ነው የሚገኘው። በመጨረሻው እንግዲህ የክረምት የዝውውር መስኮት ቀናቶች ላይ አርሰናል ለዚህ የቀኝ ክንፍ አጥቂ 14 ሚሊዮን አካባቢ ገንዘብ ሊያቀርብም እንዳሰበም ነው መረጃዎችም ያመላከቱ የሚገኘው። ከዚሁ ከክንፍ የመስመር አጥቂዎች ጋር በተገናኘ የኒኮ ዊሊያምስ ጉዳይ ባርሴሎና ያው የኒኮ ዊሊያምስ መዳረሻ ነው ያለ ነበር አይደል? ባርሴሎና ኒኮ ዊሊያምስን በክረምቱ የማስፈረም ፍላጎቱን ሙሉ ለሙሉ አቁሟል ወይም ደግሞ የተዘጋ ዶክመንት ሆኗል። ታዲያ የተጫዋቹ መዳረሻ ቸልሲ ወይስ አርሰናል፣ ማንቸስተር ዩናይትድ የሚለው ጉዳይ ብቻ ነው አሁን የሚጠበቀው። ባየር ሙኒክም የተጫዋቹ ፈላጊ እንደሆነ ይታወቃል። ነገር ግን ባርሴሎና ከተጫዋቹ ዝውውር ሙሉ ለሙሉ ራሱን አግልሏል የሚሉ ዘገባዎችንም ተመልክቻለሁ። ስለ ቪክተር ዮኬሬሽ አዲስ የወጡ ዘገባዎችን ፋብሪዚዮ አጋርቷል። የዮኬሬሽ ወኪል በዚህ በያዝነው ወር እንግዲህ አሁን ላይ ለንግግሮች ወደ ኢንግላንድ ያመራሉ ወይም ደግሞ ኢንግላንድ ነበሩ ቆይታ ያደረጉት። አንድሪያ ቤርታ የተጫዋቹ ረጅም ጊዜ አድናቂ ነበርና እንደዚሁም አርሰናል በራዳር ውስጥ አስገብቶ ተጫዋቹን መስራቱ እንደ ጥሩ ነገር ይመለከቱታል። ስለዚህ ቪክተር ዮኬሬሽ የአርሰናል የክረምት የዝውውር መስኮት ምናልባት የመጀመሪያ ፈራሚ ሊሆን የሚችልበት አጋጣሚ አለ። ከጆዋን ጋርሻ ቀድሞ የጆዋን ጋርሻ ጉዳይ ሲነሳ ግብ ጠባቂ ነው አርሰናልን የሁለተኛ ግብ ጠባቂነት ግልጋሎትን ለመስጠት ከኤስፓኞል ወደ አርሰናል ሊያመራ ይችላል ተብሎ የሚጠበቅ ግብ ጠባቂ። ይህም ተጫዋች እንግዲህ በክረምት የዝውውር መስኮት ለአርሰናል መፈረሙ የሚቀር አይደለም፣ ያው የጊዜ ጉዳይ ካልሆነ በስተቀር። የቪክተር ዮኬሬሽም ጉዳይ አሁን ላይ ባለው ወቅታዊ ሁኔታ እንግዲህ ለአርሰናል ፊርማው ማድረጉ የሚቀር እንዳልሆነ ነው ዘገባዎችም እያመላከቱ የሚገኘው። ወደ ተከብራችሁ የኢትዮ አርሰናል ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ዳርቻ ሆናችሁ አብራችሁን ስላላችሁ አስተያየቶቻችሁን ስላጋራችሁን ከልብ ነው የምናመሰግነው። በቀጣይ እንግዲህ በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ የምንመኝ ነው የሚሆነው። አርሰናል ከሪያል ማድሪድ ተጠባቂው የሳንቲያጎ በርናቦ ቻምፒየንስ ሊግ የመልስ ጨዋታ የመጀመሪያ ጨዋታ አርሰናል 3-0 ነው። የመርሱ ስንት ለስንት ይጠናቀቃል? አግሪጌቱንም ግምቶቻችሁን እንድታካፍሉን ስንል በአክብሮት እየጋበዝን ለዛሬው እናንተ ያደረስናቸው መረጃዎቻችንን እንዲህ ባለ መልኩ የምናጠናቀቅ ይሆናል። መልካም ጊዜ ተመኘው። መልካም ቀን